ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችም እስራኤልና ሊባኖስ የሂዝቦላን ትጥቅ ማስፈታት ለማረጋገጥ እየተወያዩ ነው ተባለ። ሰሜን ኮሪያ ባሊስቲክ ሚሳኤሎችን ተኮሰች። የአሜሪካና ደቡብ ኮሪያ ወታደራዊ ልምምድ እየተቃረበ ነው ተባለ። ኢራን የኒውክሌር ቦምብ ለመስራት ረጅም ጊዜ ያስፈልጋታል አሉ የቀድሞ የሞሳድ አዛዥ። እነዚህና ሌሎች ተጨማሪ መረጃዎችን አዘጋጅተናል፣ ይከታተሉን። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናውን ማቀረብላችሁ ጌታ ቃል ማለፍሮትን ሰብስክራይብ ማድረጉን እንዳይረሱ። እስራኤልና ሊባኖስ የሂዝቦላ ትጥቅ ማስፈታት ለማረጋገጥ እየተወያዩ ነው። በእስራኤልና በሊባኖስ መካከል የቆየው ውጥረት ሙሉ በሙሉ ሳይበር ሁለቱ አገራት የሂዝቦላ ትጥቅ ማስፈታት ለማረጋገጥ በሚቻል አዲስ ስልት ላይ እየተወያዩ መሆኑን ተገለጸም። በአሜሪካ መካከለኛ ሽምግልና የተጀመረው ሂደት እስራኤል ከደቡባዊ ሊባኖስ የምታደርገውን የጦር ኃይል ማስወጣትና ሂዝቦላ በአካባቢው ያለውን የትጥቅ ኃይል ማስወገድ እርስ በርስ የተያያዙ ጉዳዮች እንደሆኑ ያለመ ነው። እስራኤልና ሊባኖስ በዚህ የማረጋገጫ ሂደት ላይ ሊሳተፉ የሚችሉ አገራትን በከፊል ለይተዋል። እነዚህም ብሪታንያ፣ ጣሊያን፣ ስዊዘርላንድ፣ ኢንዶኔዥያ ናቸው። እነዚህ ሀገራት የሂዝቦላን ትጥቅ ማስፈታት ሂደት ለመከታተል ለማረጋገጥና በተወሰነ ደረጃ የመሬት ላይ ተሳትፎ ሊያደርጉም ይችላሉ። ይሁን እንጂ ድርድሩ አሁንም በጅምር ላይ ነው ያለው። የውጭ ሀገር ወታደሮች በሊባኖስ ውስጥ ምን አይነት ስልጣን ይኖራቸዋል? የትጥቅ ማስፈታቱ እንዴት ያረጋግጣሉ? እና በየትኛው አካባቢ ምርመራ ያደረጋሉ? የሚሉት ጉዳዮች አሁንም ምላሽ የሚፈልጉ ናቸው። በተለይም የሊባኖስ ጦር የግል ቤቶችን ያለ ፍርድ ቤት ማዘዣ መፈተሽ በሀገሪቱ ውስጥ ተጨማሪ ውጥረት ሊፈጥር እንደሚችል ስጋትም አለው። በሌላ በኩል እስራኤል የሂዝቦላ ትጥቅ ሙሉ በሙሉ ማስወገዱን መረጋገጥ እንዳለበት ትናገራለች። እስራኤል በደቡባዊ ሊባኖስ የምትቆጣጠረው የ10 ኪሎ ሜትር ያክል የደህንነት ቀጠናም የድርድሩ ዋነኛ ጉዳይ ነው። የሊባኖስ መንግስት በበኩሉ የሀገሪቱ ጦር በደቡብ አካባቢ የበለጠ ሚና እንዲወስድ ይፈልጋል። ይህም በድንበር አካባቢ የመንግስት ቁጥጥርን ለማጠናከርና የታጠቁ ቡድኖችን ተጽዕኖ ለመቀነስ የሚደረግ እርምጃ ነው ብለዋል። ነገር ግን ዲፕሎማሲያዊ ጥረቱ በሚቀጥልበት በአሁኑ ወቅት በደቡባዊ ሊባኖስ ውጥረቱ አልጠፋም። ዛሬ በናባቴው ግዛት ከሚገኘው ዛውታር አልሸርቀ አካባቢ ጢስ ሲወጣ የሚያሳዩ ምስሎች ተሰራጭተዋል። ሮይተርስ የሚያሳየው እስራኤል በሊባኖስ ላይ ጥቃቶችን መቀጠሏ ነው። ይህ ሁኔታ የሚያሳየው በአንድ በኩል የሰላም ድርድር እየተካሄደ ቢሆንም በሌላ በኩል የመሬት ላይ ያለው የደህንነት ሁኔታም አሁንም በጣም ተሰባሪ መሆኑን ያመለክታል። በቅርቡ በደቡባዊ ሊባኖስ 2 የእስራኤል ወታደሮች መገደላቸውን እስራኤል ገልጻ ነበረ። ከዛ በኋላ የእስራኤል ጥቃቶች መቀጠላቸውም ተዘግቧል። በመሆኑ የእስራኤልና የሊባኖስ ድርድር ሂደት አሁንም ከቀድሞ የሰላም ጥረቶች የተለየ ትልቅ ፈተና ገጥሞታል። የሂዝቦላ ትጥቅ ማስፈታት፣ የእስራኤል ኃይሎች ከሊባኖስ ማስወጣት፣ የሊባኖስን ጦር በደቡብ ማጠናከርና የውጭ ኃይሎች የሚኖራቸውን ሚና መወሰን የሚሉ ጉዳዮች በአንድ ስምምነት ውስጥ መፍትሄ ሊያገኙ ይገባል። የሚቀጥለው ዋናው ጥያቄ ነው። የዲፕሎማሲ ሂደት በመጨረሻ የእስራኤልን ኃይሎች ከደቡባዊ ሊባኖስ ማስወጣትና የሂዝቦላን ትጥቅ ማስፈታት የሚያስችል ዘላቂ ስምምነት ያመጣል ወይስ በመሬት ላይ የሚቀጥሉ ጥቃቶች ውጥረቱን እንደገና ወደ ግጭት ያመራሉ? ለጊዜው የሁለቱ ወገኖች ድርድር ይቀጥላል። ነገር ግን በደቡባዊ ሊባኖስ ያለው የጦር ስጋት አሁንም አልተወገደም። ሰሜን ኮሪያ ባሊስቲክ ሚሳኤል ተኮሰች። የአሜሪካና ደቡብ ኮሪያ ወታደራዊ ልምምድ እየተቃረበ ነው። ሰሜን ኮሪያ በደቡብ ኮሪያና በአሜሪካ መካከል ትልቅ የጋራ ወታደራዊ ልምምድ ሊጀምር ጥቂት ቀናት ብቻ ሲቀሩት አዲስ ባሊስቲክ ሚሳኤል ወደ ባህር መተኮሷ ተገለጸ። የደቡብ ኮሪያና የጃፓን ባለስልጣናት እንዳስታወቁት ሚሳኤሉ የተተኮሰው ከሰሜን ኮሪያ የወደብ ከተማ ዋንሳና አካባቢ ሲሆን ወደ 700 ኪሎ ሜትር ያክል ከበረረ በኋላ በኮሪያ ልሳነ ምድር ምስራቃዊ የባህር ክፍል ወድቋል ተብሏል። ይህ በ26 ሰሜን ኮሪያ ያደረገችው 11ኛ የተጠረጠረ የባሊስቲክ ሚሳኤል ሙከራ መሆኑንም የደቡብ ኮሪያ ግምገማ ያሳያል። የሚሳኤሉ ትክክለኛ አይነት ግን እስካሁን በደቡብ ኮሪያውም በጃፓን ባለስልጣን በይፋ አልተረጋገጠም። የሁለቱም ሀገራት የመከላከያ ባለሙያዎች የበረራ ርቀቱን አቅጣጫውንና የተኮሰበትን ቦታ
በመርመር ላይ ናቸው። አንዳንድ ተንታኞች የሚሳኤል የበረራ ርቀትና አቅጣጫ ሲታይ ምናልባት የሃይፐርሶኒክ ሚሳኤል አይነት ሊሆን እንደሚችልም ገምተዋል። ሌላው አማራጭ ደግሞ ከሰርጓጅ መርከብ የሚተኮስ ሚሳኤል ሊሆን እንደሚችልም ተንታኞች ጠቁመዋል። የሰሜን ኮሪያ የሚሳኤል ሙከራ የተካሄደው የአሜሪካና ደቡብ ኮሪያ የጋራ ወታደራዊ ልምምድ ሊጀምር ከ6 ቀን በፊት ነው። ኡሊች ፍሪደም ሺልድ የተሰኘው ይህ የጋራ ወታደራዊ ልምምድ ከሰኔ 17 እስከ 27 ድረስ እንደምንካሄድም ተገልጿል። አሜሪካና ደቡብ ኮሪያ ልምዱ የሚደረገው ሰሜን ኮሪያ የኒውክሌርና የሚሳኤል አቅሟን እያሳደገች በመሆኑ ለሚመጣ ማንኛውም ስጋት ዝግጁ ለመሆን እንደሆነም ተገልጿል። ሰሜን ኮሪያ ግን እነዚህ የጋራ ወታደራዊ ልምዶች እንደ ስጋት ተቆጥራለች። ፒዮንግያንግ በተደጋጋሚ የአሜሪካና ደቡብ ኮሪያ ወታደራዊ ልምዶች በአካባቢ ያለውን ውጥረት እንደሚያባብሱ ስትከራከር ቆይታለች። የቅርብ የሚሳኤል ሙከራ የተፈጸመው ከ6 ቀናት በፊት ከተደረገው ሌላ የሚሳኤል ሙከራ በኋላ ነው። ደቡብ ኮሪያ የሰሜን ኮሪያን ተደጋጋሚ የባሊስቲክ ሚሳኤል ሙከራዎች አውግዛለች። ጃፓንም በዲፕሎማሲያዊ መንገድ ጠንክራ ተቃውሞ ማቅረቧን የጃፓን መከላከያ ሚኒስቴርም ገልጸዋል። የደቡብ ኮሪያ የብሔራዊ ደህንነት ቢሮም አስቸኳይ ስብሰባ በማካሄድ የሰሜን ኮሪያን ተደጋጋሚ የሚሳኤል ሙከራዎች እንደሚያሳስቡት ገልጸዋል። በተጨማሪም ሴኡል ሰሜን ኮሪያ የተባበሩት መንግስታት የደህንነት ምክር ቤት ውሳኔዎችን የሚጥስ ድርጊቶችን እንድታቆም ጠይቃለች። የአሁኑ የሚሳኤል ሙከራ በቀጠና ያለውን ወታደራዊ ውጥረት እንደገና ከፍ አድርጎታል። በተለይም የአሜሪካና ደቡብ ኮሪያ የጋራ ወታደራዊ ልምምድ በሚጀመርበት በመጪው ሳምንት ፒዮንግያንግ ተጨማሪ የሚሳኤል ሙከራዎች ታደርጋለች ወይስ አዲስ የፖለቲካ ምልክት ትልካለች የሚለው በትኩረት የሚታይ ጉዳይ ሆኗል። በአሁኑ ወቅት የደቡብ ኮሪያ፣ ጃፓንና አሜሪካ ባለስልጣናት የሰሜን ኮሪያን ቀጣይ እርምጃ በቅርበት እየተከታተሉ ነው። ኢራን የኒውክሌር ቦምብ ለመስራት ረጅም ጊዜ ያስፈልጋታል አሉ የሞሳድ የቀድሞ አዛዥም። የእስራኤል የስለላ ድርጅት ሞሳድ የቀድሞ አዛዥ ዩሲን ኮን ኢራን በተፈጸመባት ተከታታይ ጥቃት የኒውክሌር ቦምብ የመስራት አቅሟን መዳከሙን ተናገሩ። ባለስልጣኑ የእስራኤል የስለላ ድርጅት ፎርድ የተባለ የኢራን ከመሬት በታች የሚገኝ የኒውክሌር ተቋም ላይ በቅርበት ባደረጉት ክትትል ከፍተኛ ጉዳት ስለደረሰበት መልሶን ለመገንባት ረጅም ጊዜ ያስፈልጋታል ብለዋል። አሜሪካ በተቋሙ ላይ ያደረገችውን ጉዳት ሲያልሙት የነበረው ይህን ስኬት ነው ሲሉም የገለጹት ቢሆንም ይህን ስሉ ምን ማለታቸው እንደሆነ ግን ማብራሪያ አልሰጡም። የቀድሞ የሞሳድ አዛዥ ተቋማቸው ኢራን ለአሜሪካ ከመሬት በታች ስትገነባቸው የቆየችው ፎርድ የኒውክሌር ተቋም በቅርበትና በዝርዝር ስትከታተለው እንደቆየ ማክሰኞ ዕለት በተደረገው ስብሰባ ላይ ተናግረዋል። ጨምሮም ኢራን 60% የዳበረ ዩራኒየም አዘጋጅታለች በማለትም ምንም እንኳን ንጥረ ነገሩ በከፍተኛ ደረጃ የዳበረ ቢሆንም የኒውክሌር ጦር መሳሪያ እንዲኖራት ያስችላል ማለት አይደለም ብለዋል። 60% ዩራኒየም ማዳበር ማለት ቦምብ ለመስራት ገና ብዙ ርቀት መጓዝ የሚያስፈልገው ነው ብለዋል። አሜሪካ ፎርድ የተባለው ከተራሮች በታች የሚገኘው የኒውክሌር ተቋም በልዩና ከባድ ቦምብ የደበደበችው ባለፈው ዓመት ሰኔ ወር ላይ በተፈጸመው ጥቃት ነበረም። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናል ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።